ብልጽግና ጥያቄ ያቀረበላቸው ሄይ አማራውን አብረን ትጥቅ እናስፈታው ሲል ያ ከጨፈጨፈ ብዙ ነገር ካረገ ጋር እሺ ብለህ እንጂ የምትሄደው አረ ምንም ችግር የለብኝም ምንም ቢጨፈጭፈኝ ችግር የለውም ብለህ ነው የምታልፈው። ስለዚህ ማስረጃውስ ምን ሊሆን ይችላል? እስቲ ንገረኝ አንተ። ማስረጃ ብለህ የምትለው ምንድን ነው? በጣም ጥሩ። ቲፒኤልኤፍ ከ50 ዓመት በላይ ያደረገ ፓርቲ ነው። እንደዚህ ማለት ሀቀኛ ትግል ይዞ የወጣ ነው። የህዝብ ትግራይን ሀሳብና የህዝብ ትግራይን አላማ ማሳካት እንጂ የሌላ ፖለቲከኛ ቅጥረኛ ሆኖ የፓርቲ ቅጥረኛ ሆኖ ወይም ደግሞ የአብይ ተላላኪ ሆኖ ህዝብን የመጨፍጨፍ ወይም ህዝብን የማሯሯጥ አላማ የለውም። ይሄን አምንበታለሁ። ይሄን ስለማምንበት ስለዚህ አብይ እንደዛ ስላለ ቲፒኤልኤፍ በአብይ ተነድቶ አብይን አምኖ ተመልሶ የአማራን ህዝብ ወደ መጨፍጨፍ ይገባል፣ አማራን ወደ ማሳደድ ይገባል የሚል እምነት የለኝም። ስላላደረገውም ስለማምንበትም ነው። ሁለተኛ የአማራ ፋኖ ስሙን ረስቸዋለሁ። ምንድን ነው ያለው? አንድ ትግሬ ገድለው መሞትም ለኛ ምንድን ነው? አንድ አማራ አንድ ትግሬን ከገደለ በቂ ነው ለኛ። ትግራይ ያለው ፋብሪካ ትግራይን እንጨብጣታለን፣ ትግራይ እንደዚህ እናደርጋታለን ሲሉም ነበረ። ስለዚህ በጦርነት ሰዓት ላይ ብዙ ነገር ልትባባል ትችላለህ። አይደለም ሂሳብ ማወራረድ ጨፈጭፈዋለሁም አጠፋዋለሁም ልትዝት ትችላለህ። ነገር ግን ነገሩ ሲበርድ ነገሩ ሲረጋጋ ሰከን ብለህ ስታስብ የዛን ሰዓት ሰርቫይቭ ለማድረግ የሚያዋጣህን ታየዋለህ። አሁን ፋኖ ባያዋጣው ኖሮ ፋኖ ባይጠቅመው ኖሮ ከቲፒኤልኤፍ ጋር አይሰራም ነበር። ስለዚህ የሚያዋጣውን የተሻለ ነገር ስላየበት ነው የተስማማው እንጂ መረጃ ነው የምጠይቀው። መረጃው የት ነው አሉ ተብሎ ፖዚቲቭሊ ህወሓት እንድትታይ የተሰራ ፖለቲካ እንደሆነ ነው እኔ የሚገባኝ። እንግዲህ ቅድምም ብያለሁ አማራ ችግር የለብንም የሚባል ፖለቲካ እንዲመጣ ማስረጃ ብለህ የምትለውን ነገር እንድታመጣልኝ እኮ ነው። አማራው እንደዚህ መሆኑ ብለህ ያልክበት አንድ መረጃ ይሄው እዚህ ቦታ ላይ እንዲህ ተብለዋል፣ እዚህ ቦታ እንደዚህ ሆኗል የሚል አንድ ነገር ልንገር ይሆን። አሁን እንደዚህ አይነት ማስረጃ ላቀርብልህ አልችልም ብያለሁ። ቅድም ጀምሬ እነግርሃለሁ። ላቀርብልህ አልችልም። ያለ ማስረጃ መላምት ነው የምንሰጠው እያልከኝ ኖ፣ መላምት እየሰጠሁ አይደለም። አሁን ኢትዮ ፎረም አልኩ እኮ ቅድም ገለጽኩልህ። አንድ የሚዲያ ተቋም ኢትዮ ፎረም እንደዚህ ብሎ ሲያቀርብልህ ብዙ ህዝብ ይሰማዋል፣ ብዙ ህዝብ ይከተለዋል ኢትዮ ፎረምን አይደለ? ግን የብልጽ አብይ እንደዚህ ብሎ የተናገረበትን ቅጂ አምጥቶ አይደለም የሚያሳምነው። የውስጥ መረጃ የውስጥ ታማኝ ሰዎች ስለሚያገኝ ነው እየሰጠ ነው ያለው አይደለ? ይሄ ኢትዮ ፎረም ገለልተኛ ነው ብዬ ስለማምን ነው ኢትዮ ፎረም እያመጣዋል ያለሁት እንጂ እኔ አሁን እዚህ ላይ ከውስጥ ሰው አለኝ እንደዚህ ያለኝ እንደዚህ ሰምቻለሁ እንደዚህ አይቻለሁ ብዬ እዚህ መናገር ብራግ ማድረግ ስለሚሆንብኝ ነው። እኔ የራሴ ማምንበትን እንደ መረጃ ብዬ የያዝኩት ነገር አለኝ ማለት አክቹዋሊ እዛ ቦታው ላይ ከነበሩ ሰዎች የምሰማውም የማየውም ነገር ስላለ ማለት ነው። ስለዚህ ይሄ ብዬ ማስረጃ አምጥቼ ቁጭ ላደርግልህ አልችልም። ግን እያልኩ ነው አሉ ተባለ ሳይሆን አትሊስት 100% ባይሆንም 90% ትክክል የሆነ ነገር ነው እየነገርኩ ያለሁት። መቀበል ያለ መቀበል ያው ያንተ ፋንታ ይሆናል። ያንተ ማስረጃ ኢትዮ ፎረም ብሏል። ኢትዮ ፎረም ካለ አምናለው ነው ኢትዮ ፎረምን እዚህ ላይ ያስገባሁልህ። ኢትዮ ፎረም እንኳን እንደዚህ ብሎ ሲያቀርብ ትልቅ የሚዲያ ተቋም እንደዚህ የብልጽግና መንግስት እንደዚህ አስቦ ነበር። እኔ ኢትዮ ፎረም ላይ እንደዚህ ሲል ሰምቼ ነው በዛ ነው የምከተለው ብለህ ነው? ሰምቼ ነው አላልኩም። በዛ ነው የምከተለው ሰምቼ ነው ሳይሆን እንደ ምሳሌ ነው ያቀረብኩልህ። እኔ የራሴ ከኢትዮ ፎረም ሌላ የራሴ የሆነ የመረጃ ምንጭ አለኝ። እሱን እኔ ግን በማስረጃ አማራን ለማጥፋት የአማራ ኤሊቶችን ለማጥፋት ከጌታቸው ረዳ ከደብረ ጽዮን እያንዳንዱ የህወሓት ፖለቲከኛ የሰሩትን ከነ ማስረጃው አለ። ለምሳሌ ነው ከደብረ ጽዮን አፍ ለምሳሌ ማስረጃ አቅርብልኝ ብልህ ደብረ ጽዮን በራሱ አፍ የአማራ ህዝብ ጋር ሂሳብ እናወራርዳለን አላለም። ከአማራ ህዝብ ጋር አላለም። ሱዳን ይሻለኛል ያለው ማን ማለት ሱዳን ይሻለኛል። አሁንም ለእኔ አሁንም ብትጠይቀኝ ሱዳን 100% መርጣት አለው። ሱዳንን ከመረጥክ ለምን ጽምዶ ትፈልጋለህ ታዲያ?
አሁን እያልኩ ነው መጣልኝ። ያለው። እግዚአብሔር ይስጥ። ሱዳንን መምረጥ ወደዛ ስትል ነበር። አሁን ኖ እግዚአብሔር ኖ ኖ ይስጥ መጣ። ሱዳንን መምረጥ አሁን ሱዳንን መምረጥ ሱዳንን መምረጥ እየመረጥክ ለምን ከአማራ ጋር ስራ ትላለህ? ሱዳንን መምረጥ አማራን መጥላት ማለት አይደለም። አንተ ይሄ ልንገርህ፣ አሁን አንተ ከሚበልጠው ጋር አይደል የምትሰራው? ከሚበልጠው ጋርማ እየሰራን ነው። አዎ ከሱዳን ጋር ነው እየሰራ ያለው አይደል? ስለዚህ ከአማራው ጋር ታደርጋለህ። ከሱዳንም ከኤርትራም ከአማራም ጋር እየሰራ ነው። አማራው ምን ያደርግልሃል? ምን ችግር አለው? ፋኖ እንኳን ይጠቅመኛል ብሎ እየሰራ አይደለም። ሱዳን ይሻለኛል ብለህ ከሄድክ በኋላ አንዱን ከአንዱን ማስበለጥ አንዱን እንድጠላ አያደርግህም። ሰላም ማኛው ልናገር አንተ የሆነ ቦታ እስቲ ጎይ ይኸውላችሁ እዚህ ላይ ያላችሁ ሰዎች በደንብ እንድታስተውሉ ይሄ አብይን የመደገፍ ምናምን ጉዳይ ሳይሆን ከመጀመሪያው አማራን ጋር ብሎን እኛም ቢያል ነው። ይሄ አማራን ማማለያ ፕሮፓጋንዳ ነው። እነሱ በአደባባይ የአማራን ንብረት የአማራን መሬት እየጠየቁ በአደባባይ የእኛ እኮ መከላከያ ቢወጣ በ2 ሰዓት እንቆጣጠረዋለን የሚል አብይን ውጉ ከሚላቸው እኮ በቃ መከላከያውን አውጣልን እንወጋለን ነው የሚሉት። ለምን ታጨረብራላችሁ? እንደገና ፋኖ እያላችሁ አታው። ፋኖ አይደለም ከእናንተ ጋር እየሰራ ያለው፣ እናንተ ጋር እየሰራ ያለው አፋብን ነው። ይሄ አፋብን ደግሞ የስልጣን ጥም ያለው በቃ የአማራ ችግር የአማራ ስቃይ ሳይሆን ስልጣን ፈላጊ ነው ከእናንተ ጋር የሚሰራው። በአደባባይ ፈትለወርቅ እኮ 40% መሬታችንን እናስመልሳለን እያለች አሁንም ጥምዶ ሰራለሁ የሚል እስቲ ወንድ የሆነ አፋብን የሆነ ብቻ ወጥቶ በአደባባይ እኛ ከቲፒኤልኤፍ ጋር እንሰራለን ይበል አይልም እኮ። ሲያድበሰብሱት ነው የሚውሉት ሁሉ ጊዜ። ለምን ይመስላል? የአማራ ህዝብ አንቅሮ ነው የሚተፋቸው፣ አንቅሮ ነው የሚተፋቸው። ግን 10 ጊዜ ፋኖ አትበሉ። ፋኖ የአያቶቻችን ስም ነው፣ ማንም የሚጨማለቅበት አይደለም። ይሄን ነግራለሁ። አፋብን ካንተ ጋር ይሰራል፣ ሊሰራ ይችላል። ፕሩፍ እስክናገኝ አናውቅም። ከሰራ ግን ስልጣን ጥም ነው ብዬ ነው የምለው እንጂ ለአማራ አስቦ ነው አይደለም። ለምን ራያን በአሁኑ ሰዓት 60,000 የራያን ህዝብ አፈናቅላ አስቀምጠ እንደገና ወልቃይትን ለመውሰድ እየተንደረደርክ አገር ለመሆን እየተንደረደርክ አማራ ካንተ ጋር ሊሆን አይችልም። በምንም ካልኩሌሽን የሆነ ሌላ ተልእኮ ያለው ብቻ ነው ካንተ ጎን የሚቆም። ስለዚህ አንደኛ ይሄ ፕሮፓጋንዳ አብይ እንስራ ብሎን አማራ እንውጋ ብሎን እምቢ ያልነው አትልም ቢልህ እንበቀላለን ብለህ በአንድ ቀን ነበር የምትገባው። እውነቴን ነው የምነግርህ። ያን እድል አልሰጠህም። ውሸት ነው። ካላምጡ ሰው ይቀዳዳ የለ እንዴ? ድምፁን ለምን አታወጡም? ወንድ ከሆናችሁ ከዛ በኋላ እስቲ ይታይ። እርግጠኛ ነኝ አይላችሁ ካላችሁ ደግሞ በራሱ ላይ መቃብር ነው የሚቆፍረው። እውነቴን ነው የምነግርህ። ላደረገው ላታለላችሁት አታላችሁ አማራን ትጥቅ አስፈታልን ላላችሁት ራሱ ለገባበት መቀመቅ መውጣት አቅቶታል። ለምን ሸውዳችሁታል? ዛሬ አሁን መልሶ አማራን ማስታጠቅ ጀመረ። አያችሁ እናንተ ትልቅ ጌም የተጫወታችሁት ምንድነው? እኛ ትጥቅ የምንፈታው ስጋታችን ነው አማራን አስፈታልን። ለምን አማራ ትጥቅ እንደማይፈታ ስለምታውቁ አብይ እዛው ውስጥ ከገባ ስለምትሸን ከአብይ ከመንግስት ጋር ከአማራ ጋር እንደሚጣላና በአማራ ታዝላችሁ መግባት ስለምትፈልጉ አሁንም በአማራ ታዝለ ለመግባት እንጂ አቅም የለም። ያንተ አቅም እንትን አያሳልፍም። ከተከዜ አታልፍ። እዛ ልትፎክር ይችላል፣ መልት ይችላል። ከተከዜ ግን አታልፍም። አሁንም በአማራ ጫንቃ መተ አገር ለመመስረት ነው የምትሄደው። አገር ከምትመሰርት ህዝባችን አገር አልባ እንዲሆን ደግሞ ስለማንፈልግ አለላከክ ይሄን ነግራለሁ። አገር መሰረታለን ነው የምትል። እኔ አንዳንድ ሰዎች የኢትዮጵያን ባንዲራና የቲፒኤልኤፍን ባንዲራ ጎን ለጎን የምታረጓላችሁ ፕሊስ አስተካክሉ። የአማራ ባንዲራ አይደለም። የአማራ አድርጋችሁ አትሳሉ። የኢትዮጵያ ባንዲራ ነው። ትግራይ ኢትዮጵያ ውስጥ ነው። ኢትዮጵያዊ ነን ካሉ አንድ ባንዲራ ነው የሚያስፈልገው። እንዴት ነው የቲፒኤልኤፍን ባንዲራና ልሙጥን ባንዲራ ጎን ለጎን አድርጋችሁ ጥምዶ ትላላችሁ? አዩ ኦኬ ሰላም ነው ማስተዋላችሁ እንዴ? ልሙጡ ባንዲራ እኮ የኢትዮጵያ ባንዲራ ነው፣ የአማራ አይደለም። እነሱ እንደዛ እንድታደርጉት ነው የሚፈልጉት፣ ማጥፋት ስለሚፈልጉ አማራ በዚህ ባንዲራ አማራ ጨፈጨፈን ብለው የውሸት ስለሚያወሩ ሀውዚን ላይ ህዝባቸውን አስጨፍጭፈው እኮ በራሳቸው ባስጨፈጨፉት ነው ህዝባቸው ላይ አብረው ሀዘን የሚቀመጡ የነበሩት። ዳስ ዴይ ፕሌይንግ ዘ ጌም አጌን።
አንድ አይነት ጌም እኮ ነው እየተጫወታችሁ ያላችሁ። ስለዚህ ይኸውልህ በግልጽ ነው ንቀታቸው ማኛው የንቀታቸው ንቀት ጥምዶ አብረን እንሰራለን እያሉ 40% መሬት ይጠይቃሉ። ምን ያህል እንደሚንቁት አፋብንን እውነቴን አፋብንም ካላቸው ለአፋብን ካላቸው ንቀት ሰው እኮ ይሽሞነሞናል። ሰው እኮ አትሊስት ቆይ አፋብን ይከፋል ብሎ እንኳን ይግደረደራል። ምን ያህል እንደሚንቁት አፋብን የምታውቀው እኮ በአደባባይ ጽምዶ እያሉ በአደባባይ ወጥተው መሬታችን እናስመልሳለን ነው የሚሉት። ንቀት ነው። ይሄንን ያስናቀን በጣም ነው የማዝነው። እውነቴን ነው የምነግርህና እኔ እዚህ ጋር ከሰዎች ጋር ስለሆንኩ ሲያወሩ ግን ልብ ካላችሁ አውጡና አሰሙን። አሁንም ደጋግመን አብይም ይሁን ከአብይ ጋር ያሉ ሰዎች ኑ አማራ ነው ጉልም ብላችሁ እናንተም ቢያላችሁበትን መስማት እንፈልጋለን። ፕሮፓጋንዳ ቁም። የራሳቸው የነጻነት ታጋይ ነን ብለው በረሃ ወጥተው ያሉት ራሳቸው እኮ አፍ አውጥተው እኮ የተናገሩበት እኮ ቪዲዮ አለ። ምንም ሚል ነው የተናገሩት። ላሰማ ሰምቼው እንትሩን ነው እኮ የሚለው ቲፒኤልኤፍ ቲፒኤልኤፍ ነው ከማሰማቱ ቲፒኤልኤፍ አማራን ውጋ ተብሎ እምቢ ብሎ እኮ ከኛ ጋር ሆኗል የሚል አንድ የሆነ ያንን እኮ ከራሱ ከአብይ ያሰሙን ያለው የእናንተ ተከታይማ አማራውን ለማማለል ውለታ ውሎልናል ብሎ ይለፈልፋል። እሱን አንሰማም። አሰማኝ